ጸሎተ ሐሙስ የጸሎተ ሐሙስ ስያሜዎች። ጸሎተ ሐሙስ በቤተ ክርስቲያን በርካታ ስያሜዎች አሉት። የዓለም መድኃኒት ኢየሱስ ክርስቶስ ስጋን የተዋህደ አምላክ መሆኑን ለመግለጥና ለአርያነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ ያደረበት ቀን ነውና ጸሎተ ሐሙስ ይባላል። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ አጥቧል። ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ለማጠብ የመጣ የንጽህና የቅድስና አምላክ መሆኑን ያጠይቃል። ስለዚህም ዕለቱ ሕጽበተ ሐሙስ ይባላል። ይህን ለማስታወስ ዛሬም ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተህ የእኛንና የሕዝብህን ኃጢአት እጠብ፣ እኛም ያንተን አርአያ ተከትለን የልጆቻችን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙ ምዕመናንን እግር በወይንና በወይራ ቅጠል ያጥባሉ። ከሰባቱ ሚስጥረ ቤተ ክርስቲያን አንዱ ሚስጥረ ቁርባን በዚህ ቀን ተመስርቷልና ዕለቱ የሚስጥር ቀን ይባላል። ይኸውም ጌታችን ህብስቱንና ጽዋውን አንስቶ ይህ ስለ እናንተ በመስቀል ላይ የሚቆረጠው ስጋዬ ነው፣ እንካችሁ ብሉ፣ ይህ ስለ እናንተ ነገ በመስቀል ላይ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት እርሱ ከእኛ እኛም ከእርሱ ጋር አንድ የምንሆንበትን ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነው ሁሉ በንስሐ ታጥቦ ቅዱስ ስጋውንና ክቡር ደሙን ለመቀበል ይዘጋጃል። መድኃኒታችን ክርስቶስ መስዋዕተ ኦሪት ማለትም በእንስሳ ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድነት ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የአዲስ ኪዳን ሐሙስ ይባላል። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆቹ ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ ሐሙስ የሐዲስ ኪዳን ሐሙስ ተባለ። ይህ ዕለት ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆቼ ግን ብያችኋለሁ በማለት ከባርነት የወጣንበት ልጆች የተባልንበት ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። እያንዳንዱ ክርስቲያንም ከኃጢአት ባርነት ርቆ ከእግዚአብሔር ጋር የሚወዳጅበት መልካም ስራ በመስራት ሕይወቱን መምራት ይኖርበታል። ባሮች ሳንሆን ወዳጆቹ ተብለን በክርስቶስ ተጠርተናልና። በዚህ ዕለት እንደ ማክሰኞ ሁሉ ጌታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 16 የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል። የትምህርቱ ዋና ዋና ክፍሎችም ሚስጥረ ሥላሴን፣ ሚስጥረ ስጋዊንና ሚስጥረ ትንሣኤ ሙታንን ያካትታሉ። ጌታችን እነዚህን ትምህርቶች በስፋትና በጥልቀት መማር እንደሚገባ ሲያስረዳን ለደቀ መዛሙርቱ ሚስጥሩን በታምራት ሊገልጥላቸው ሲቻለው በሰፊ ማብራሪያ እንዲረዱት አድርጓል። ደቀ መዛሙርቱም ያልገባቸውን እየጠየቁ ተረድተዋል። ምዕመናንም በቤተ ክርስቲያን ተገኝተን መማርና ያልገባንን ጠይቀን መረዳት እንደሚገባን ከዚህ እንማራለን። መድኃኒታችን ክርስቶስ ራሱን ለአይሁድ አሳልፎ የሰጠበት በዚህ ዕለት ከምሽቱ በ3 ሰዓት ነው። በጸሎተ ሐሙስ በቤተ ክርስቲያን የሚፈጸሙ ስርዓት በዚህ ዕለት ስግደቱ፣ ጸሎቱ፣ ምንባቡ እንደተለመደው ይከናወናል። መንበሩ ወይም ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸልያል። ቤተ ክርስቲያኒቱም በማዕጠንት ይታጠናል። ሕጽበተ እግር ይደረጋል። ቅዳሴ ይቀደሳል። በየቤቱ ደግሞ ጉልባን ይዘጋጃል። ሕጽበተ እግር ከቀኑ በ9 ሰዓት ዲያቆናቱ 2 ኩስኩስት ውሃ ሞልቶ ያቀርባል። አንዱ ለእግር አንዱ ለእጅ መታጠቢያ። ጸሎተ አኮቴት በመባል የሚታወቀው የጸሎት አይነት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ ይባረክና ሕጽበተ እግር ስርዓት ይከናወናል። ይኸውም ጌታችን የደቀ መዛሙርቱን እግር በማጠብ ያሳየውን የተግባር ትምህርት ለማሳየት ነው። ከውሃው በተጨማሪ የወይራና የወይን ቅጠልም ለስርዓተ ሕጽበቱ ማስፈጸሚያነት እንጠቀማቸዋለን። ሚስጥሩም የሚከተለውን ወይራ ጽኑ ነው። ወይራ ክርስቶስ ጽኑ መከራ መቀበሉን ከማስረዳቱ በተጨማሪ እኛም እግሮቻችን የሚያጥቡን አባቶችና የምንታጠበው ምዕመናን መከራ ለመቀበል ዝግጁ ነን ለማለት ስርዓተ ሕጽበቱን በወይራ እንፈጽማለን። የወይኑ ቅጠልም መድኃኒታችን ክርስቶስ በወይን የተመሰለ ደሙን አፍስሶ ለምዕመናን ሕይወት መጠጥ አድርጎ መስጠቱን ለማዘከር በወይን ስርዓተ ሕጽበት እናከናውናለን። በቀኝና በግራ የቆሙ ሊቃውንትም ሐዋርያቲሁ ከበበ እግረ አርዳኢሁ ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴው ተከናውኖ ቅዱስ ስጋውን ክብር ደሙን ምዕመናን ይቀበላሉ። ቅዳሴ የጸሎተ ሐሙስ ቅዳሴ የሚከናወነው በተመጠነ ድምጽ ሲሆን
እንደ ደወል ወይም እንደ ቃጭል የምንጠቀመው ጸናጽል ነው። ልኡካኑ የድምፅ ማጉያ ሳይጠቀም ይቀድሳሉ። ምክንያቱም ይሁዳ በሚስጥር ጌታችንን ማስያዙን ለመጠቆም ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋው ምድራዊ እንደነበር ለማስታወስ ነው። በመቀጠል ክቡር ይእቲ ዕጣነ ሞገር ዝማሬ የተባሉ የድጓ ክፍሎች ተዘምረው አገልግሎቱ ይጠናቀቃል። ህዝቡም ያለ ኑዛዜ ቡራኬ ይሰናበታል። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብጽ ባርነት ሲወጡ በችኮላ መጓዛቸውን የምናስብበት ከእስራኤላውያን የመጣ ትውፊት ስርዓት ነው። በሀገራችን ኢትዮጵያ አብዛኛዎቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ስርዓት ዛሬ በኢትዮጵያውያን ምዕመናን ዘንድ ይከበራል። ጉልባን እስራኤላውያን ከባርነት በወጡ ጊዜ አቡክተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ያልቦካውን ሊጥ እየጋገሩ ቂጣ መመገብ፣ ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበር። ይህን ታሪክ ለማሰብም በሰሙነ ሕማማት በተለይም በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛ ተደርጎ ይጨመርበታል። ይኸውም ጨው ውሃ እንደሚያስጠጣ ሁሉ ጌታችን በመከራው ወቅት ውሃ መጥማቱን ለማስታወስ ነው። ጸሎተ ሐሙስ ጌታችን ሚስጥረ ቁርባን ከሚስጥረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌልም እንደተጻፈው ፋሲካውን የሚያከብሩበት ቀን ሲደርስ ጌታ ኢየሱስም ጴጥሮስንና ዮሐንስን ሄዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም በየት እናዘጋጅልህ ትወዳለህ አሉ። ወደ ከተማ ገብታችሁ የውሃ ማድጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤት እርሱን ተከተሉት። መምህር ከደቀ መዛሙርቶች ጋር ፋሲካ የሚደረግበት አዳራሽ ወዴት ነው ይልሃል በሉት። እርሱም የተነጠፈውንና ታላቁን አዳራሽ ያሳያችኋል። በዚያም ፋሲካን አዘጋጁልኝ አላቸው። እነርሱም ወደ ተላኩበት ከተማ ገብተው አልዓዛርን የውሃ ማድጋ ተሸክሞ አገኙት። ጴጥሮስና ዮሐንስም ለስምዖን ጌታ በቤቶ ፋሲካን ሊያዘጋጅ መሻቱ እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንደሆነ አስቦ ተደሰተ። ወደ ሚስቱ አክሮሲናም ሂዶ ይህ አልዓዛርን ከሞት ያስነሳ እኔንም በኃጢአቴ ይቅር ይለኛል፣ ያነጻኝ ዘንድ ከሐዋርያት ጋር በቤታችን ይመጣል አላት። አክሮሲናም እጅግ ተደሰተች። ጌታችንም ጊዜው ሲደርስ ከሐዋርያት ጋር በአንድነት መጣ። ስምዖንም ከቤት ወጥቶ ሩጦ ከጌታ ስር ሰገደ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህን ሰዓት አልነበረም። ውጭ ከሻጭና ለዋጭ ጋር ገንዘብ ሲደራደር ነበር። ስምዖን ለሚስቱ አክሮሲና ጌታ ሐዋርያት የሚገቡበት በእግራቸው የሚረግጡት ምንጣፍ እንድታነጥፍ አዘዛት። አክሮሲና ግን የጌታን መልክ አታውቀውም ነበር። ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልዩ አይታ ከእናንተ ውስጥ መምህሩ ማን ነው አለቻቸው። እነርሱም ዝም አሉ። መልከ መልካም ወደ ሆነውና የጌታ ወዳጅ ወደ ሆነው ዮሐንስ ተመልክታ እርሱ ይሆን አለች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቁሞ ይጸልያል፣ ጌታ እርሱ ነው አላት። እርሷም ገብታ ሰገደችለት። ይሁዳም በመጨረሻ ሳጥን ተሸክሞ መጣ። ጠባቂውንም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂው ለእስክንድሮስም የተነጠፈውን እስካጥፍ ጠብቅ ብሎ ዘለፈው። ልብሱንም አንስቶ አስገባው። በአንደኛው ሰዓት ሌሊት ሐሙስ ለአርብ ምሽት ጌታችን ኢየሱስ ክርስቶስም ልብሱን አኑሮ ማበሻ ጨርቅም አንስቶ ወገቡን ታጠቀ። ይህችውም ስራ የምታሰራና የምታስጌጥ ናት። ለዛሬው የመነኮሳት መታጠቂያ አብነት ናት። ለምሳሌ ኢዮአብ ወደ ሰልፍ ሲገባ እየለበሰ ይገባ እንደነበረችው ያለ አይነት ነው። ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀመረ። ጴጥሮስ ግን እኔ ባንተ አልታጠብም፣ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለህም አለው። ሌሎችንም ሐዋርያት አጠባቸው። አሳልፎ የሚሰጠው ይሁዳንም እግሩን አጠበው። ጌታ አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም። ፍቅርን ሲያስተምረውና ለንስሐ ጊዜ ሲሰጠው ነው እንጂ እኛም ለሚወደን ብቻ ሳይሆን ለሚጠላን እንኳ በጎ ማድረግ እንደሚገባን ሲያስተምረን ነው። ጌታችን ጾመና ጹም አለን፣ ተጠመቀና ተጠመቁ አለን፣ ጸለየና ጸልዩ፣ ሰገደናም ስገዱ አለን። የሐዋርያትንም እግር አጥቦ እናንተም እንዲህ አድርጉ ብሎ መምህረ ትሕትናውን ገለጠልን። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት በየማረጋቸው የምእመናኑን እግር በማጠብ የጌታን ትሕትናና ስራ ያስባሉ። ለሐዋርያት ትሕትናን ሲያስተምራቸው ጌታችን እግራቸውን እንዳጠባቸው ሊቃውንት ያስረዳሉ። ከዚያም ዝውእቱ ስጋዬ ዝውእቱ ደሜ ብሎ ስጋውንና ደሙን ሰጣቸው። ዛሬም የልጅነት ጥምቀት የሚቀበሉ ምእመናን በዚያን ዕለት ክርስትና ቤት ወደ ቤተ መቅደስ ሄደው የጌታን ክቡር ስጋና ደም ይቀበላሉ። መሰረቱም
ጌታችን ለሐዋርያት ያደረገውን ተመርኩዞ ነው። ከፍ ከፍ ሊል የሚወድ ራሱን ዝቅ ያድርግ ብሎ አስተምሯቸዋል። አባ ጊዮርጊስ በመጽሐፈ ምስጢር ጌታ ለጴጥሮስ እኔ እግርህን ካላጠብሁ ከኔ ጋር እድል ፈንታ የለህም ያለውን ሲተረጉም እኔ በአገልጋይህ አምሳል እግርህን ካላጠብኩ አንተም ከበታችህ ላሉት ራስን ዝቅ ለማድረግ አትችልም፣ ራስን ዝቅ ካላደረግ አለቃ ልትሆን አትችልም ለማለት ነው ብሎ ተርጉመውታል። ጌታችን አምላከ ፈጣሪ መምህር ሳለ ዝቅ ብሎ እንዳጠባቸው እነርሱም ክህነታቸውንና መምህርነታቸውን በትህትና እንዲጀምሩ ሲያስተምራቸው ነው። በሁለተኛ ሰዓት ሌሊት ምሽት ጌታችን ህብስቱን ባርኮ ለ13 ፈትቶ ሰጣቸው። 13ኛው እርሱ የሚቀበለው ነውና ነገር ግን የሚረባውና የሚጠቅመው አይደለም። ዝውእቱ ስጋዬ ዝውእቱ ደሜ ብሎ ህብስቱን ባርኮ ይህ ስጋዬ ነው እንካችሁ ብሉ፣ ወይኑንም ባርኮ ይህ ደሜ ነው እንካችሁ ጠጡ ብሎ ሰጣቸው። 13 አድርጎ መፈተቱ ሐዋርያት እንዳይገርማቸው ወይም እንዳያስፈራቸው ነው። ራሱ ቀምሶ አቀመሳቸው እንዲል አብነት ለመሆን አንድም ነገ መልእክተ መስቀል 13ቱን ህማማተ መስቀል እቀበላለሁ ሲል ነው። ጌታ ይህን ባያደርግ ኑሮ ዛሬ ካህኑ የጌታን ስጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ለእነርሱ ለማስተማር ነው። ማዕዱን እየበሉ ጌታችንም እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። ሐዋርያት ሁሉ ደነገጡ፣ እርስ በርሳቸው ተያዩ፣ እኔ ሆን ተባባሉ። ጴጥሮስም ዮሐንስን ጠጋ ብሎ ማነው አሳልፎ የሚሰጥህ ብለ ጌታን ጠይቀው አለው። ወንጌላዊው ዮሐንስም ጌታን ጠጋ ብሎ ጠየቀው። ጌታችንም ከኔ ጋር እጁን ከወጭቱ የሚያስገባ እርሱ አሳልፎ ይሰጠኛል አለ። ሐዋርያትም ሁላችን ከወጭቱ የምንጠቅስ አይደለምን ሲሉ ጌታችን እኔ ከወጡ አጥቅሼ የምሰጠው ነው አላቸው። ያን ጊዜ አጥቅሶ ለአስቆሮቱ ይሁዳ ሰጠው። እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበር። ጌታም ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ወይ ልትሰራ የምትሻው ስራ ካለ ሂድ አለው። ይሁዳም ፈጥኖ ወጥቶ ወደ አይሁዳውያን ጌታ አሳልፎ ሊሰጥ ዋጋ ሊነጋገር ሄደ። 3ኛው ሰዓተ ሌሊት እስከ 5ኛይቱ ሰዓተ ሌሊት ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስን አመጣጥ አብዝቶ ሲነግራቸው ዓይኖቹን ወደ ሰማይ አቀና። እርሱ ከአባቱ ጋር አንድ እንደሆነም ነገራቸው። ለብቻው ፈቀቅ ብሎ ወዙ እንደ ደም እስኪፈስ እየሰገደ ጸለየ። ወደ ደቀ መዛሙርቱም ተመለሰ። ተኝተው አገኛቸው፣ ቀሰቀሳቸው። ጴጥሮስንም 1 ሰዓት ያህል እንኳ ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። ጌታችን በአይሁድ መያዝ 6ኛዋ ሰዓት ሌሊት ጌታችን ከአብ ጋር ስላለው አንድነት ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ። ወንዙን ተሻግሮ ያለውን ዛፍ አልፎ ወዳለበት ዱር ገባ። ይሁዳም ይህችን ስፍራ ቀድሞ ጌታ ይመጣባት ስለነበር ያውቃት ነበርና ጭፍሮችንና የካህናት አለቆችን፣ ፈሪሳውያንን፣ ሌሎች ፋና ጋሻ ጦር የያዙትን አስከትሎ ወጣ። ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወደ እነርሱ መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ መምህር ሆይ ቸር ውለሃል፣ ሰላም ላንተ ይሁን ብሎ ሳመው። ይህ መሳም ለአይሁድ ጥቆማ ወይም ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ሲለይላቸው ነው። ጌታችንም የሰውን ልጅ በመሳም አሳልፈ ትሰጣለህን አለው። ጌታ ኢየሱስንም ከበውት ወደ ሽማግሌዎችና የካህናት አለቃ ቀያፋ ወደ ተባለ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይከተለው ነበር። የነገሩንም ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ። አይሁድም በክርስቶስ ላይ 2 የሐሰት ምስክሮችን አመጡ። ይህን ቤተ መቅደስ አፈርሱት፣ በ3ኛው ቀን እሰራዋለሁ ብሏል ብለው ከሰሱት። ሊቀ ካህናቱም ተነስቶ እንዲህ ሲያጣጥሉህ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልከኝ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። የስቃዩ ጅማሬ ይህ ጊዜ ነበር። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለተ በተክለ አብ። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ትንቢቱ ይፈጸም ዘንድ መከራ ተቀበለ። ጲላጦስ በ3 ሰዓት ይሰቅለው ዘንድ ሲፈርድበትም መስቀሉን ተሸክሞ በዕብራይስጥ ጎለጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ።